መንገድ ጀመረች። ሰኔ 27 እሑድ ቀን። ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች። ጅቡቲ ላይ ካቴና እጇ ላይ ከሆነች ልጅ አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ከሆንኩ ከጠፋሁባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን የምን ላይ ደረሰች ሲሏት እየመጣች ነው፣ የመን ደርሳለች፣ እየመጣች ነው፣ ልቀበላት ነው፣ እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች፣ የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች። እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሬኗን ፎቶ አስነስታ እንግዲህ ይሄ የሞተ ሰው ፎቶ ነው ብሎ ማመን ማንም ሰው አላመነም። ግን ሞታለች ብላ ይኸው እንደዚህ ነው ጅቡቲ ላይ ሰው የሚቀበረው ተቀብራለች ብላ ይሄንን ለቤተሰብ ላከች። ገባክ? እና ቮይስ ላይ ለእኔ የሚያለችኝ ይኸው ተቀበረች፣ ይኸው እንደዚህ ነው ያለችው ለቤተሰብ። እሺ አቡዬ አንዴ አሁን ያልሽው በሙሉ ገብቶኛል፣ ተረድቻለሁ። እና አጠር አድርጌ አሁን እስካለችበት ሁኔታ ላንገርሽ። ትናንትና ራሱ ደውለው ማለት ነው። እሺ አንዴ ቪዲዮ ላሳየሽ። እንትን አይላከችውን ቪዲዮ ተያዝኩኝ ብላ የላከችውን ቪዲዮ ማለት ነው። እንዴት እንደሚያዙ ጅቡቲ ላይ አዶን ነው እንደዚህ የሚይዘው ፖሊስ ይሁን ሽፍታ ይሁን አላውቅም። ቅድም ከጅቡቲ የገባውን መሐመድ መጠየቅ ነበረብኝ። ጅቡቲ ላይ እንደዚህ ነው የሚይዙት ብዬ ያው ተያዝኩኝ ብላ የላከችው ከዛ እቺ ቀይ ሺቲ ሰማያዊ ሺቲ የለበሰችው ቤቲ ናት። ቀይ ሺቲ የለበሰችው ልጅ በሰላም ሳውዲ ገብታለች ብላ ኤደን ደውላ ወንድምየውን ብርሃኑን እዚህ ጋር ከበላይ ያለው የሟች ወንድምየው ጋር ደውላ ኤደን እንካ አናግራት፣ አብራት የነበረችው አብራት በአንድ ካቴና ላይ ታንስራ የነበረችው ልጅ በሰላም ገብታለች፣ እንዴት እንደቀበሯት ትንገርክ ብላ እሷን አገናኝታ ሞተች ቀበርናት ብላ የነገረችው እቺ ልጅ ቀይ ሺት ያደረገችዋ ልጅ ናት። እሷ በሰላም ገብታለች ብላለች። ግን እውነት እሷ ትሆን አናቅም። ለምን በራሷ ስልክ ነው ኤደን ያገናኘችው። አሁን አንተ ለአንተ እድሉን እሰጣለሁ፣ ያለውን ነገር አስረዳ አንተ። እኔ በቃ አሁን የምናገረው ነገር ምን ይመስልሻል አቡ? እንዲሁም የሆነ ሰዓት ደጋግሜ ኮፒ ቤስት እያደረኩ እየላኩልሽ ነበር እንድታስገብኝ ሲስተሪ እንደዚሁ እንደጠፋችና ብር አስገቡ እንደተባልን ማለት ነው። ያው መግባት አላስገባሽኝም፣ እድሉንም አላገኘሁትም። ነገር ግን አሁን የምነግርሽ ነገር ምንድን ነው፣ አንድ ጊዜ ከክፍለ ሀገር ከግንቦት 17 ነግራን እንዴ በቃ ሁሉም በድንጋጤ ይሄ እንደዛ ነገር አላውቅም። በቃ ይሄ ለኔ አዲስ ነገር ነውና እንግዳ ነገር ነው እና ለቤተሰብ ሁሉ ማዘር እዛ ክፍለ ሀገር ገጠር ደውዬ በየቤተ ክርስቲያኑ በየተቻለው ሁሉ ሰው በሚገኝበት በየቤተ አዝማዱ 1 ብር 2 ብር ተብሎ ተለቅሞ 100,000 ብር ተላከ ለኤደን ማለት ነው። 100,000 ብር ተላከና ደግሞ 8 ቀን ሰጥቻቸዋለሁ፣ በ8 ቀን ውስጥ ቃሪውን ታስገባላችሁ ተባለ። ቃሪውን ታስገባላችሁ ሲባል በ8 ቀን ውስጥ አይደለም፣ በሁለተኛው ቀን ደወለ ደግሞ መልሶ። በሁለተኛው ቀን ደወሉ፣ ቃሪውን አስገቡ ተባለ። ኧረ አሁን ከየት ይመጣል? ይሄ ተላከው ተለምኖ ነው ከየት የማይመጣ ተባለ። እኔ ማርያምን እጇን ቆርጬ ነው አንገቷን ቆርጬ ነው ምልክልህ ይለኛል። ወንድ ነው ትንሽ አማርኛው ትግራዊ ይመስላል፣ ወይ ኤርትራዊ ወይ ትግራዊ ይመስላል አነጋገሩ ማለት ነው። እጇን ቆርጬ ምልክልህ፣ አንገቷን ቆርጬ ምልክልህ፣ ኢሞ ትጠቀማለህ ወይ በቪዲዮ ልክልሃለሁ እያለ ያስፈራራኛል። እኔ ከጠቀመህ ምንም አድርጋት፣ ግን የተላከልህ ተለምኖ ያለውን የተላከልህ ብለን እያለ አሁን ደግሞ አዲስ አበባ ሰሞኑ እዛ 15 ቀን ባለሞላ ውስጥ የሰበሰብኩበትን ከነደረሰኝ ልክልሻለሁ። ሀቡ አንቺም ተቻልሽ ዋትሳፕ ላይ ትገቢና ልክልሻለሁ፣ ወይም በዛች በቤቴ በኩል ልክልሻለሁ። የእናቴ ወንድምም የሰበሰበበትን ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሃለሁ። ስለዚህ እዛ ላይ የምትልክልኝ 100,000 ብር ያስገባህበት ደረሰኝ እጇን ቆርጬ ልክልሃለሁ ያለው ደላላ ስልክ ቁጥር
እና የህን ስልክ ቁጥር የምትልክልኝ ማለት ነው። እነዚህ ነገሮች እህቴን ማገኛት እኮ በዛው በደላላው ነው እንደዚህ በሚያስፈራራኝና እሷን በሚያገናኝ ስልክ ነው ማገኛት። በአንድ ስልክ ነው ማገኛት እሷን። ኦኬ እሺ ጥሩ። በአንድ ስልክ ነው በቃ። እሷ እያለቀሰች የምታወራን እየተደበደብኩ ነው ድረሱልኝ ከጨለማ አውጡኝ ትላለች። 80 ሺህ ብር ትልከናል። አሁን ዓርብ ዕለት ትናንትና ዓርብ ዕለት ለምንን ማለት ነው 1 ሺህ ብር 2 ሺህ ብር ከአዲስ አበባ ህዝብ ለምንን ማለት ነው 80 ሺህ በአጠቃላይ 180 ሺህ ላካችሁ ማለት ነው። አጠቃላይ 180 ሺህ ብር። አሁን ደግሞ ስንት ላኳሉን? 170 ሺህ ብር ይቀራል ተብሎ ቢያንስ ግማሽ ይሁን 70 ሺህ ብር ላኩ ተባልን። ደግሞ አሁን ትናንትና አሁን ስንት ጨምሩ ተባላችሁ? 100 ሺህ ላካችሁ። መጀመሪያ 100 ሺህ ደረሰኝ አለ፣ ከዛ 80 ሺህ ደረሰኝ አለ። ከዛ አሁን ደግሞ ምንድን ነው ቢያንስ የተጠየቀው 500 ሺህ ብር ነው። ግማሽ ይሁንልኝ 250 ሺህ ብር አስገቡልኝ አለች ትናንትና ራሱ ማለት ነው። ይህ እንዳለ ወይሱን እልክልሻለሁ። አሁን ታስገቡ ተባላችሁ። 70 ሺህ ነው 50 ሺህ ያልከው የመጨረሻ የሚያስፈልገው አጠቃላይ ስንት ነው ተባለ? 170 ሺህ ብር ነው ተባለ። አጠቃላይ በድምሩ ስንት ይሆናል ማለት ነው? 350 ሺህ ብር ማለት ነው። ነገር ግን የ500 ሺህ ብር ግማሹ ይሁን 250ውን አስገቡ። 180 ሺህ ብር አስገብታችኋል። 100 ሺህ ብር 80 ሺህ ብር አሁን 70 ሺህ ብር ይቀራል። ስለዚህ ግማሽ ይሁንና ከዛ ወዲያ እናወራለን። አሁን እየተሰቃየሁ ነው። ጥያቄም አትጠይቁኝ። እየተሰቃየሁ ነው፣ እየተደበደብኩ ነው አለ። እሱም ወንዱም አናገረን፣ አስፈራራን። ይሄ ቮይስ አለ፣ ብዙ ቮይስ አለ እኛ ጋር ማለት ነው። የሁለቱም ደረሰኛ አለ። 180 በተላከበት ደረሰኛ አለ። የኢትዮጵያ አካውንት ነው ንግድ ባንክ እና አሁን ደግሞ 70 ሺህ ብር ልባኩ ተብሎ አሁን ራሱ በቃ 70 ሺህ ብር እስከ ሐሙስ ነው ጊዜ የምሰጣችሁ ተብለናል። አሁን እሺ፣ የሰውየውን ትግርኛ ነው የሚያወራው ኢትዮጵያዊ ወይ ትግሬ ነው ያልከውን ደውዬ ድምፁን ባሰማክ ታውቀዋለህ? በዛው መጨረሻው 12 ነው ስልኩ የሳውዲ አረቢያ ማለት ነው። ፕላስ 9665 መጨረሻው 12። እሺ አንዴ እኔ ደወልኩበት መጨረሻው ስልኳን አንስቶ እንትን በትግርኛ ብቻ ነው ማወራው ያለኝ ሰው አለ። ትግርኛ ነው ወይ ኤርትራኛ ነው? አማርኛው ትንሽ ያው እንደዛ ይመስላል ስገምተው ማለት ነው። አማርኛ ምንም ከኔ ጋር አማርኛ አልችልም ያለኝ ለኔ። አይ በአማርኛ ወራል፣ ግን አማርኛው የተሰባበረ ነው። ኤርትራዊ ወይ ትግራዊ ይመስላል። እሺ ማስረጃዎች ግን ማለት ነው ቮይስ አለኝ ብለካል። ሲያስፈራራ ምናምን እጇን ቆርጬ ነው ምልክል ምናምን ሲል አይደል? እያንዳንዱ ብር በቃ አልክም እያለ በቃ ቮይሱን ያለውን ቮይስ ልክልሻለሁ። ሁለቱም ደረሰኝ በተለያየ አካውንት ነው የተገባው። ሁለቱ ደረሰኝ ማለት ነው። ኦኬ በምንድን ነው የሚልክ ዛቻ የሚፈጽመው? እጇን ቆርጬ ነው ምልክል ምናምን የሚለው በዋትሳፕ ቮይስ ነው። ቀጥታ ኮል እና ቪዲዮ ሪከርድም አለ፣ እንትን ኢሞሌም አለ ቮይስ ያደረገው። ከዛ እንትን ላይም አለ ቀጥታ ኮል የደወለበት ላይ እኛ ሪከርድ አድርገነዋል። በጣም ጥሩ ሪከርድ ያለ። ይሄ መጨረሻ 12 አይደለም። ይሄ ቁጥር እኔ የደወልኩበት ሌላ ነው። ቁጥራቸው የተለያየ ሊሆን ይችላል። አሁን ላክልኝ ዋትሳፕ። 100 ሺህ ብሩ በአንድ ሰው አካውንት ነው የገባው። ከዚህ 80 ሺህ ብሩ ደግሞ ሆን ዓርብ ዕለት ከዚህ ከአዲስ አበባ የተላከው። ሁለቱም አካውንት የገባበት የተለያየ ነው። ሁለቱን ደረሰኝ ያወራናቸው ቮይሶች ልክልሻለሁ በዋትሳፕ ላይ ማለት ነው። እሺ ላክልኛ። አሁን አታውቅም እዚህ ቁጭ ብለን ላክ መላክ እችላለሁ። እሺ ይኸውልህ ምን እንደምትልክልኝ ስማኝ። ሄደ እህትክን ወደ ሳውዲ ወሰደቻት ደላላ ቁጥር ፋሲካ ሆኖ ስሟ ቤቲ ነኝ ያለች። ቆይ በዋትሳፕ ቮይስ ላድርግለት። ፎቶ አብረው የተነሱት ፎቶ አለኝ። አሁን ኦልሬዲ ወንድሟ ነው ይሄ። ትክክል ራሷ ናት። ስልኳን ለእኛ መንገራችንም እንዲ አቡ እስኪ ቤት የሚለውን ስልክ እኮ እኛ ብን እናውቀዋለን እኮ ለምን አያወራም? የቱ ቁጥር? አሁን የቤት ቁጥር ነው የሚለው ስልክ ቁጥር የለም። ቤት ነው ያለችኝ የሚለው እኮ እሱ የኛ ቁጥር የሳውዲ ቁጥር እኮ ነው። ቤቲ ከኢትዮጵያ ሳትወጣ እንዴት የሳውዲ ቁጥር ይኖራታል? የሳውዲ ቁጥር ነው አለ እኮ። እንዴት ከየት ይመጣል? አንዴ ከየት መጡ? ቤት ሳትወጣ ሳትገናኝ እሷ ራሷ ልጅቷ እየተናገረች አይደል? እህትየዋ እኮ እየተናገረች እኮ ነው። እሷ እንዳልገባች ራሷ እኮ ምስክር እኮ ነች እኮ እህቱ።
እውነት ከሆነች ምን መሰለው እሱ ምን እንደመሰለው ታውቃለህ? ቤቲ ስል እኔ የመጣበት ፋሲካ የምትባል ብላ እህቱ የሰጠችውን ቁጥር ሄዶ ፋሲካ ሲላት አይኔ ቤቲ ነኝ ፋሲካ አይደለሁም ስላለችው እኔ ምላት ቤቲ ነኝ እሱ ሚላት ቤቲ መስሎት ነው። ኮንፊውዝ ሆኖ ግራ ተጋብቶ ነው። ሌላ ነው ማለት ነው። ሌላ ቤቲ ናት የሚልክልኝ እኮ አካውንት የላክበትንም አካውንት የላክና እንግዲህ ማን እንደሆነች ማወቅ ይቻላል። የቤት ስልክም ከሆነ የእኛ ቤትን ስልክ በእኔ እነዚህ ጋር የቤትን ስልክ አሁን በቃሌ ሁለቱንም እሱ የሚላቸው ከሆነ እኔ እነግርሻለሁ የእሷን ስልኮች ማለት ነው። ከዛ ገብተሽ በቴሌግራም በቤት ስልክ ቴሌግራሙ ጋር ማወቅ ይቻላል ማለት ነው። ቤቲ ስልኩ ስላለኝ በቴሌግራም የከፈተችበት ማለት ነው። እሺ ልጆቹ ምነቀላቸው አንድ አይነት ሆኖ ደጋግመህ እየላክልኛል። ከወንድም ያልገባኝም ሁለቱም እኮ ከላይ አንድ አይነት ነገር ነው የላከው።